በዚህ ዊክ ውስጥ ፕሬ ያደረኩ በነበረበት ታይም ላይ ስፒሪት ሬለም ላይ የሆነ ነገር አየሁ። 4 ዓመት ነው 5 ዓመት ሙሉ ቁጭ አድርጌ ያስተማርኩት ሰው ይሄ ሰው ነው የላኳልኝ ሆሊ ስፒሪት። ብድግ ብዬ ሄድኩኝ። ሆቴል ያስኩት ሆቴል ተኝቻለሁ። አይ ቲንክ ለሊ 7 ሰዓት 8 ሰዓት ሆኗል። መስኮቱ ዝግ ነው፣ በሩም ዝግ ነው። 3 ግዙፍ ሰዎች ግዙፍ አካላት በሩን እንደተዘጋ ወደ ውስጥ ገቡ። እዚህ ከተማ ውስጥ ለምን ገባህ አሉኝ። እዚህ ከተማ ውስጥ ለምን ገባህ እያሉኝ እዛ ከተማ ውስጥ እንድገባ የጠራኝ ሰውዬ እንደላካቸው ማወቅኩኝ። ለሊት ስፒሪት ከሚልክልህ ሰው ጋር አብረህ ነገ ፌሎ ልታረክ ትችላለህ። ለእንደዚህ አይነት ጉዳይ ነው ነብይ የሚያስፈልገን። ቸርች ውስጥ አውትሳይድ ሞር ዛን 50% በዙሪያችሁ ያለው ሰው አብዛኛው ዊች ነው። በዚህ ዊክ ውስጥ ፕሬ ያደረኩ በነበረበት ታይም ላይ ስፒሪት ሬለም ላይ የሆነ ነገር አየሁ። ስፒሪት ሬለም ላይ የሆነ ነገር እያየው አንድ መንፈስ ነው ፋይት ሊያረግ ሲመጣ ያየሁት። ደን 4 ዓመት ነው 5 ዓመት ሙሉ ቁጭ አድርጌ ያስተማርኩት ሰው ይሄ ሰው ነው ይሄንን ስፒሪት የላኳልኝ ሆሊ ስፒሪት። ከኔ ጋር ናችሁ? ሄሎ፣ እቺ ልጅ ነች ይሄንን ይላከችዋልኝ። 4 እና 5 ዓመት ሳክሪፋይስ ከፍያለሁ፣ ፕሬ አድርጌያለሁ፣ ፋስቲንግ ይዣለሁ፣ ብዙ ነገር እንትን ብያለሁ። ይሄን ስፒሪት ስፒሪቹዋል ሰው ባልሆን እኔ ስፒሪቹዋል ሰው ባልሆን ማን ወደ እኔ ላይፍ እንደላከው አላውቅም። ከኔ ጋር ናችሁ? ማን ወደ እኔ ላይፍ እንደላከው አላውቅም። ያ ሰው ጋር ነገ ቁጭ ብለህ ምሳ ልትበላ ትችላለህ። ከኔ ጋር ለሊት ስፒሪት ከሚልክልህ ሰው ጋር አብረህ ነገ ፌሎ ልታረክ ትችላለህ። ለእንደዚህ አይነት ጉዳይ ነው ነብይ የሚያስፈልገን። ኦ የስ ዳዲ። ስፒሪቱን አየሁት። በጌታ ፊት ነው የምነግራችሁ። አየሁት። ካየሁት በኋላ የላከውን ሰውዬም አየሁት። ከኔ ጋር ናችሁ? የላከውንም ሰው አየሁት። ከዛ በኋላ የሚፈጠረው ነገር በሙሉ ተፈጠረ። ክብር ለኢየሱስ ይሁን። አንዳንድ ጊዜ ላይፋችሁ ላይ የሚላኩባችሁ ዴመኖች ከየትኛው አቅጣጫ እንደሚላኩ አታውቁም። ቢኮዝ ሲላኩ ልክ እንደ ሲሳር አንዳንድ ዴመኖች ጸጥታ ውስጥ ነው የሚኖሩት። ድምፅ የላቸውም ስል እየገባችሁ ነው አይደል? ከኔ ጋር ናችሁ? ዴመኑን እነሱ አንተ ላይፍ ላይ ልከውብህ እነሱ ልከውብህ ነገርየው ኮላፕስ ካደረገና ከተብላሽ በኋላ እንደዚህ ብናደርግ ብሎ ሊያማክሩ ይመጣሉ። ፕሪች እነሱ ናቸው እኮ የላኩት። የስ ኮላፕስ ያደረጉት እነሱ ልከውት ነው። ኔክስት ደግሞ ሶሉሽን አለን ብለው ይመጣሉ። ዛሬ እነዛ ሰዎች ሁሉ ኤክስፖዝ እንዲሆኑ ጸልያለሁ። አይረስብት እና እንደ ሲሳራ አይነት ዴመኖች ድምፅ የላቸውም፣ ሳውንድ እንዳያበዙ። የሚልካቸው ሰው በሳይለንት ነው የሚልካቸው ሰው በሳይለንት ስለሚልካቸው ኤነሚ እንደሆኑ አታውቅም። ቢኮዝ ስላንተ ድምፅ አውጥተው ይናገሩ። ስላንተ እንደሚጠሉ እንደማይወዱ ያንተ ነገር እንደማይጥማቸው ድምፅ አውጥተው አይደለም የሚናገሩት። ሲልኩ አንተ በሌለህበት ስፍራ በሳይለንስ ነው የሚልኩት። የስ ዳዲ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አንድ ጊዜ አይ ቲንክ 20 የማይሞሉ ክርስቲያኖች ያሉበት ስፍራ ብድግ ብዬ ሄድኩኝ። ብድግ ብዬ ሲሄድ የአንድ ሆቴል ያስኩት ሆቴል ተኝቻለሁ። አይ ቲንክ ለሊ 7 ሰዓት 8 ሰዓት ሆኗል። መስኮቱ ዝግ ነው፣ በሩም ዝግ ነው። 3 ግዙፍ ሰዎች ግዙፍ አካላት በሩን እንደተዘጋ ወደ ውስጥ ገቡ። አዩኋቸው። ፊታቸው ያስፈራል። ኤቭሪቲንግ ያስፈራል። አፒር ያደረጉት ፊዚካሊ ነው። የማወራው በያው ጊዜ በፊት ምንም ነገር ሳልጨምርና ሳልቀንስ ነው። በሩን እያየሁት ነው፣ መስኮቱን እያየሁት ነው። እነሱን እያየኋቸው ነው የማየው በሩን ነው። ቢኮዝ እንዴት ነው የገቡት ነው ጥያቄ። ሄሎ፣ እነሱን እያየኋቸው መስኮቱን ያዋለው ግዙፍ ናቸው። ፊታቸው ያስፈራል። ኤቭሪቲንጋቸው ያስፈራል። ተኝቻለሁ። ደን ከስ የጠየቁኝ ጥያቄ አንድ ነው። እዚህ ከተማ ውስጥ ለምን ገባህ አሉኝ። ከኔ ጋር ናችሁ? እዚህ ከተማ ውስጥ ለምን ገባህ እያሉኝ እዛ ከተማ ውስጥ እንድገባ የጠራኝ ሰውዬ እንደላካቸው ማወቅኩኝ። ከኔ ጋር ናችሁ? መጀመሪያ ፊዚካሊ አፒር ስላደረጉ ሰውነታቸውም ስላስፈራኝ የሆነ ፍርሃት ነበር፣ አየሩ ላይ የተፈጠረ ፍርሃት። እነሱን ማን እንደላካቸው ደን እንደዚህ ነው ያደረኩት። በጌታ ፊት ነው የምነግራችሁ። እናንተ ናችሁ ወይ ብዬ እንቅልፌን ተኛው። 2 ደቂቃ አልቆዩም። በመስኮቱ ሲወጡ አየሁ። ኦ የስ ፓፓ። አንዳንድ ዴመኖችና ጥቃቶችን ላይፋችሁ ላይ ማን እንደሚከፍትባችሁ አታውቁም።
ዛሬ ከፋቾቹም ዴመኖችም ዛሬ ፍጻሜያቸው ይሆናል። I receive it. ዛሬ በኢየሱስ ስም ኃይል ፍጻሜያቸው ይሆናል። Amen. ዛሬ በኢየሱስ ስም ኃይል ፍጻሜያቸው ይሆናል። Amen. በኢየሱስ ስም ኃይል ፍጻሜያቸው ይሆናል። Amen. sometimes from ባሌ ከሚባል ቦታ፣ አርሲ ከሚባል ቦታ፣ ደብረ ብርሃን ከሚባል ቦታ፣ አዲግራት ከሚባል ቦታ የሚመጣ አጋንንት እንዳትጠብቅ። ለምን እንዳትጠብቅ ልንገር። አዲግራት መጋረጃ ውስጥ ተቀምጠው የሚጠነቁለው ጠንቋይ አንተን አያውቅም። አርሲ ውስጥ ያለው ማያውቅም። የሚያውቅ አጠገብ ያለው ሰው። መኪና ስትቀይር ያውቃል። ቤት ስትቀይር ያውቃል። Oh yes. መልክ ስትቀይር ያውቃል። Yes. ከኔ ጋር ናችሁ? Yes. ያኛው የት እንዳለ እንኳን አያውቅም። ያኛው አካውንት ውስጥ ምን እንዳለ እንኳን አያውቅም። Never. አጠገብ ያለው አካውንት ውስጥ ምን እንዳለ ያውቃል። ምን እንደለበስክ ያውቃል። Yes. ምን እንደተጠቀምክ ያውቃል። ዛሬ እነሱና የላኳቸው ሁሉ መጥፊያቸው ይሆናል። I receive it. ለዛ ነው በየትኛውም መልኩ መንፈሳዊ ጥቃት ሲከፈት ሩቅ አልሄድም። ዙሪያዬን ነው ዞር እምለው። አይኖቼን ስከፍት የምከፍተው ዙሪያ ያሉ ሰዎች ጋር ነው። ቢኮዝ ሩቅ ያሉት አያውቁኝም። ከኔ ጋር ናችሁ? ሩቅ ያሉት አያውቁኝም። ሩቅ ያሉት አያውቁም። ስትወልጂ አያውቁሽም። ሩቅ ያሉት ቤት ስትቀይሪ አያውቁሽም። ሲያምርብሽ አያውቁሽም። ዙሪያሽ ያሉት ናቸው። ክብር ለኢየሱስ ይሁን። ሲሳራ ከነዓናዊ ነው። ጦርነቱ ሲደረግ የተደረገው በከነዓናውያንና በእስራኤላውያን መካከል ነው። እና ነብይቷ መጣችና እንደዚህ አለችው፣ እግዚአብሔር አለችው የሲሳራ ልብ የት ድረስ ያመጣዋል አለች። ቂሶን ወንዝ ድረስ ያመጣዋል። ቂሶን ወንዝ ድረስ ያመጣውና አንተ ምን ትለዋለህ? ታሸንፈዋለህ። በደንብ ስሙኝ። a lot of which የሆኑ ሰዎች ሟርተኛና ጠንቋይ የሆኑ ሰዎችን በዙሪያ እንዳለው ለማወቅ ከፈለክ የሆነ ነገር ቀይር። Yes daddy. ከኔ ጋር ናር ደሞመንት የሆነ ነገር የቀየርክ ሰዓት አይ ባለስልጣን ዘመድ ስላለው ነው እሱ እንደሆነ እናውቀዋለን ሌባ ነው ይሉሃል። ዊሽ ናቸው እየነገሩ ነው። አንተ መልካም ሲሆንልህ ደስ አይላቸው ዊሽ ናቸው። Oh yes papa. የሆነ ነገር ልውጥ ሲል የሚያወሩት ነገር አያጡም። የሚያወሩት ነገር ውስጥ እግዚአብሔር እንደዚህ አድርጎለታልና ምናምን አይደለም እዛ ወሬ ውስጥ ያለው። ከኔ ጋር ናችሁ? የሚያወሩት ነገር ውስጥ ፖዚቲቭ ነገር እንኳን አታገኙበትም። መናፍስትን የሚያንቀሳቀስ እርግማንና ሟርት ነው የምታገኘው። ዛሬ እነዛን ሰዎች መንፈስ ቅዱስ አሳልፎ ይሰጣቸዋል። አሜን። ቢኮዝ ነግሬያቸዋለሁ። ዛሬ የፋስቲንጋችን 17ኛ ቀን ነው። Oh yes papa. የፋስቲንጋችን 17ኛ ቀን ማለት እግዚአብሔር በጠላቶቻችሁ ሁሉ ላይ ለእናንተ ድል የሚሰጥበት ነው። Oh yes daddy. በጠላቶቻችሁ ሁሉ ላይ ድልን የሚሰጥበት ነው። Yes sir. ድልን የሚሰጥበት ነው። Amen. ድልን የሚሰጥበት ነው። Amen. አንድ ጊዜ ፕሬየር ላይ ሆኜ ለብዙ ሳምንታት የሚቆይ የፋስቲንግ ፕሮግራም ላይ ነበርኩ እና የፋስቲንግ ምክንያት አንድ ነገር ነበር። ኢየሱስን ፊዚካሊ ኢንካውንተር ማድረግ ፈልጋለሁ፣ ኢየሱስን ማየት ፈልጋለሁ ነበር እና ፋስቲንግን ልጨርስ ጥቂት ቀናቶች እንደቀሩኝ በሬን ከፍቼ ስወጣ አንድ ነጭ የለበሰ ሰው በጀርባው ወክ እያደረገ አየሁት። ሰውየው ነጭ ለብሷል። ፊቱን አላየሁትም። አለባበሱን ኤቭሪቲንጉን ስታዩት ጂሰስ ይሆን ወይ የሚል ብሎ ያስደነግጣቸዋል። ሰውየውን አየሁት። ካየሁት በኋላ በጌታ ፊት ነው የምነግራችሁ የሆነ ያክል ርቀት ተከተልኩትና መንፈስ ቅዱስ ተመለሳለኝ። ተመለስኩኝ። ያንን ሰውዬ ግን ማን እንደላከው አውቃለሁ። እኔ እየጸለይኩ ያለሁት ኢየሱስን ለማየት ነው። ኢየሱስን የሚመስል ዴመን ማን እንደላከብኝ አውቃለሁ። የሆነ መንበድ ያለባበሱን ቢያይ መልኩን ቢያይ ኢየሱስ ነው ብሎ ሊሸወድ ይችላል። ከኔ ጋር ናችሁ? እየጸለይኩ የነበርኩበትን ርዕስ የሚያውቁ ሁለት ሰዎች ብቻ ነበር የነበሩት። ከሁለቱ አንዳቸው ነው የላኩት። የሰማችሁ ነው። ደን የሆነ ርቀት ከሄደ በኋላ ሆሊ ስፒሪት ተመለስ ሲለኝ ዲስአፒር አደረገ። ሆሊ ስፒሪት ተመለስ ሲለኝ ፐርሰኑ ዲስአፒር አደረገ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንዳንድ ጊዜ ላይፋችሁ ላይ ስፒሪቹዋል ሰው ባልሆን ፐርሰኑ ራሱን ችሎ የመጣ እንጂ ላኪ እንዳለው አላቅም። ስፒሪቹዋል ሰው ስለሆንኩ ነው ላኪው ማን ነው ብዬ ሰርች ያደረኩ። Yes አባ።
ቢዝነስ ኮላፕስ እያደረገ ከሆነ ቢዝነስን ኮላፕስ ያደረጉ ዴመኖችን አጋንንቶችን የላካቸው የሆነ ሰንበዲ አለ። ከኔ ጋር ናችሁ? ያንተ ባለጠግነት የሚያናደው የሆነ ሰንበዲ አለ የላካቸው። አልሰማውም። ያንተ መልካም ነገር ያበሳጫቸው፣ ያናደዳቸው፣ ያስቆጣቸው የሆኑ ሰዎች አሉ። አፍተር ዚስ ብዙ የሚቆጡ ሰዎች አሉ በእናንተ ስኬት። አሜን አሜን። በእናንተ ጥርመሳና ብሬክ ስሩ ብዙ የሚቆጡ ሰዎች ነው። I receive it. ብዙ የሚቆጡ ሰዎች ነው ያሉ። I receive it. ብዙ የሚቆጡ ሰዎች ነው ያሉ። I receive it. ቁጭ በሉ። ለረጅም ታይም ኢቭን እዚህ አዳራሽ ውስጥ ከመግባቴ በፊትም አገልግሎትም ከመጀመሪያ በፊት ረጅም ታይም ሜንተር ያደረኩት አንድ ሰው ነበር እና ትናንትና አንድ በጣም ረጅም ርቀት ላይ ያለ ፐርሰን ፕሮፌት በጣም ፈልግሃለሁ አንድም ሆነ ጉዳይ ማወራ ነገር ነበርኝ አለኝ። ለምን ጉዳይ እንደሚያወራኝ አውቃለሁ። ቢኮዝ ሆሊ ስፒሪት ያ ፐርሰን ከጥቂት ቀናት በፊት ዊች እንደሆነ ነግሮኛል። ከዛ ያ ሰው የፈጠራቸውን ሜሳፖች ያደረጋቸውን እያንዳንዱን ነገሮች በሙሉ ሰማው። ስሰማ ግን ከጥቂት ደቂቃ በፊት ከሰውየው ከመስማቴ በፊት ሆሊ ስፒሪት ሰምቻለሁ። ከኔ ጋር ናችሁ? በጌታ በኢየሱስ ስም ኃይል ጸልያለሁ። አሜን አሜን። በእናንተ ህይወት ላይ ሟርት የሚናገሩ I receive it. በድብቅ ድግምት የሚያደርጉ ሁሉ Oh yes. አሁን እንዲዋረዱ አዛል። አሜን። አሁን እንዲዋረዱ አዛል። አሜን። አሁን እንዲዋረዱ አዛል። አሜን። እግዚአብሔር ያዋርዳቸዋል። እግዚአብሔር በኃይል እጅግ በጣም በኃይል ያዋርዳቸዋል። አሜን አሜን። ያዋርዳቸዋል። አሜን። አምላኬ በኃይል ያዋርዳቸዋል። አሜን። ሲሳራን ምኖች ገጠሙት? ምኖች ተቃወሙት? ፋይት አደረጉት። ባካሄዳቸውም ሲሳራን ምን አሉት? ገጠሙት። በደንብ ስሙ። እችን ቃል በደንብ ስሙ። ውጊያው የተደረገው በእስራኤል በሚባል ማህበረሰብና በከናናውያን መካከል ነው። ሲሳራ መኖሪያው ምንድነው ሲባል መኖሪያው ድንቁርናና ጸጥታ ነው። አንዳንድ ሰዎች ፋይት የሚያደርጓችሁ ሰዎች ስለናንተ ምንም የሚያውቁት ነገር ስለሌለ ነው ፋይት የሚያደርጓችሁ። ቢኮዝ ቢያውቋችሁ ፋይት አያደርጓችሁ። ቢኮዝ ምንም ነገር በፊትህ ቢቆም እንደማያስቆምህ ቢያውቁ ፋይት አያደርጉ። አሜን። ከኔ ጋር ናችሁ? ምንም ቡልዶዘር ፊት ለፊትህ ቢቆም እንደማያስቆምህ ቢገባቸው ፋይት አያደርጉ። አሜን። ግን እስኪ እንደ አየለን ሞክረው እንደ ከበደን ሞክረው ብሎ ነው ፋይት የሚያደርጉ። ክብር ለኢየሱስ ይሁን። ሲሳራ ጦሩን እየመራ ቂሶን ወንዝ ድረስ አብሯቸው መጣ። እግዚአብሔር የሲሳራን ልብ አነሳስቶት ቂሶን ወንዝ ድረስ ሲሳራ ሲመጣ ኔክስት የሚከናወነውን ነገር እግዚአብሔር ያውቃል። ኔክስት የሚከናወነውን ነገር ግን ዲቦራ ትንቢት የነገረችውም ሰው ያያቁ። ደሞመንት ሲሳራ እዛ ወንዝ ጋር የመጣታት የተፈጠረውን ነገር ልንገራችሁ። ብዙ የመጽሐፍ ቅዱስ ሰዎች የሰማይ ከዋክብት ሲሳራን ገጠሙት የሚለውን ቃል ሲፈቱት በራእይ ምዕራፍ 1 ቁጥር 20 መሰረት ነው ይፈቱት። ኢየሱስም 7 ከዋክብት በእጆቹ ይዞ ነበር፣ 7ቱም ከዋክብት የሰባቱ ቤተ ክርስቲያናት መልአኮች ናቸው ስለሚል ሲሳራን የገጠሙት የእግዚአብሔር መልአኮች ናቸው ብሎ ነው ፋይት የሚያስቡት። አይኑ ይሄኛውን መንገድ ያስኬዳል። ደሞመንት በድብቅ ፋይት ሲያደርጉ ደሞመንት አታውቅም ብለው አንተ ላይፍ ላይ ጦር ሲወረው አንተ ከየት እንደተወረወረ ነው ያላየኸው። ዛሬ ግን አንድ እንዲሆን ጸልያለሁ። አሜን። እነዛኑ ሰዎች አሜን አሜን የሰማይ ሰራዊቶች መልሰው ፋይት ሲያደርጓቸው ያል። አሜን። የሰማይ ሰራዊቶች መልሰው ሲዋጓቸው ያል። አሜን። በደንብ ስሙኝ። ሲሳራን እስራኤላውያን ገጠሙት አይልም። እግዚአብሔር ነገርየውን አየውና ጦርነቱን መንፈሳዊ መልክ ሰጠው። እግዚአብሔር ሲሳራን ማንም እስራኤላዊ ሄዶ ፋይት እንዳያደርጓል የኔ ኤንጅሎች ፋይት ያደርጉታል። አሜን። የሰማይ ሰራዊት ምን ያደርጉታል? ፋይት ያደርጉት። ባካሄዳቸው ማንን ገጠሙት? ሲሳራን ገጠሙት። ሲሳራ የሚያደርገውን ነገር በሙሉ ያደረገው በጸጥታ ውስጥ ነው። እናንተ ላይፍ ላይ የተላኩት ፍላጻዎች በሙሉ ላኪዎቹ እናንተ አታውቁም። ከኔ ጋር ናችሁ?
ግን ለእናንተ ፋይት የሚያደርጉ አሁን የሰማይ ከዋክብት የተነሱት ሲሳራን ፋይት ለማድረግ አይደለም፣ እስራኤልን ዲፌንድ ለማድረግ ነው። የሲሳራ ጉዳይ አሳስቧቸው አይደለም። የመጣባቸው ኤነሚ ምን አይነት ኤነሚ እንደሆነ ህዝቡ አያውቅም። አንተ ላይፍ ላይ ያ ሁሉ ነገር ሲደረግ አንተ ነህ የማታውቀው። ሰማይ ግን ስላንተ አሜን አሜን ጀነሱ ተቃራኒ ሆኖ ሲቆም ያለው አሜን። መላእክቶች ስላንተ ጀነሱ ተቃራኒ ሆኖ ሲቆም ያለው አሜን። አንደኛው ትርጉማቸው ነው። እኔንም ያስኬደ ግን ሁለተኛው ምዕራፍ 5 ቁጥር 20 እና 21ን ቀደም አንብቡላችኋል። ከሰማያት ከዋክብት ተዋጉ፣ ባካሄዳቸው ማንን ገጠሙት? ሲሳራን ገጠሙት። ከሰማያት ምኖች ስታርስ ኮከቦችና ከዋክብት ምን አሉት? ተዋጉት። ሶ ነብይቷ ቆይታ ሲሳራን የገጠሙትን ከዋክብቶች ትናገራለች። ቁጥር 31ን ክፈቱት። ምዕራፍ 5 ቁጥር 31 እንደዚህ ይላል፣ እግዚአብሔር ሆይ ጠላቶችህ ምን ይበሉ? ይጥፉ። አንተን የሚወድህ ግን የንጋት ፀሐይ በኃይል እንደሚወጣ እንዲያ ነብይቷ እየነገረች ያለችው ነገር አንድ ነች። አንተን የሚወዱ በንጋት ፀሐይ ምን እንደሚወጣ እንደዛ ይሁን። አንተን የሚጠሉ ግን ፀሐይ መልሳ ታጥፋቸው እያለህ ነው። አንተን የሚወዱ ፀሐይ ለነሱ ትስራላቸው። አንተን የሚጠሉ ግን አሜን አሜን ፀሐይ መልሳ ኤነሚ ትሆነባቸው። አሜን። ነብይቷ ቁጥር 21 ላይ እንደዚህ ያለች፣ ከጥንት ጀምሮ የታወቀው ምን ወንዝ? ቂሶን ወንዝ። የቂሶን ወንዝ ይታወቃል፣ አካሄዱ ይታወቃል፣ ሙላቱ ይታወቃል፣ ብዙ ነገሩ ይታወቃል። የዛን ጊዜ ነብይቷ ይገርማት። ከጥንት ጀምሮ የሚታወቀው ወንዝ፣ እንደዚህ ይሄደ የነበረው ወንዝ፣ ዶርማንት አካሄድ ይሄደ የነበረው ወንዝ እዛ ጋር ተሰብስቦ ሰራዊቱ በሙሉ ዛሬ የተሰበሰበው ወንዙ እዚህ ነው ያለው። ያ የሚታወቀው ወንዝ ይላል እዚህ የነበረው ወንዝ እንዴት እንደሆነ ሳይታወቅ እዛ ጋር ያሉትን ሰዎች ያጠፋቸው ነው የሚለው። ወንዙ እንኳን ጠላት ነው የሆነባቸው። ወንዙ እንደሚያጠፋቸው ያውቃሉ። የተሰበሰቡት እዛ ነው። በብዙ ሺህ የሚቆጠር ሰራዊት ነው የተሰበሰበው። ወንዙ እንደሚያጠፋቸው ያውቃሉ። ከኔ ጋር ናችሁ? ወንዙ እንደሚያጠፋቸው ያውቃሉ። ነገር ግን ወንዙ እንኳን ኤነሚ ሆነባቸው። ወንዙ ምን ሆነባቸው? ጠላት ሆነባቸው። ዛሬ በጌታ በኢየሱስ ስም አይል ጸልያለሁ። ፓፓ ባንተ ላይ የሟርት ቃል የሚናገሩ አይረስፍት ባንተ ላይ ፍላጻን የሚልኩ ሁሉ ወንዝ እንኳን አይተባበራቸውም። አሜን። ፀሐይ አትተባበራቸው። አሜን። ከዋክብት ሲዋጓቸው ያለው አሜን። ከዋክብት ሲዋጓቸው ያለው አሜን። ከዋክብት ሲዋጓቸው ያለው አሜን። በእስራኤል ታሪክ ከዋክብት ከእስራኤላውያን ጋር አብሮ ሲዋጋ የመጀመሪያው አይደለም። ኢያሱ አሳይቷቸዋል። ፀሐይን ፖዝ ነው ያደረጋት፣ አቆማት። እንደዚህ ነው ያለው። ፀሐይ አለ እኛ ሁሉንም ሰው ገለን እስከምንጨርስ ድረስ ቆም ያላት። ከዋክብት እንኳን ረዳቻቸው። ከዋክብቷ ለነ ኢያሱ ረዳት ነች። ለነዛኞቹ ግን እንኳን መደበቂያ እስከማይኖራቸው ድረስ አሜን አሜን። በብርሃን ውስጥ ምንም የሚደበቅ ነገር ስለሌለ መደበቂያ እስከማይኖራቸው ድረስ መጥፊያቸው ነው የሆነችው። አሜን። በከዋክብት ሲረዱ የመጀመሪያቸው አይደለም። ከዋክብት እስራኤላውያንን ሲረዳቸው የመጀመሪያ፣ ከዋክብት ከጠላቶቻቸው ተቃራኒ ሆነው ውጊያ ሲገጥሙ የመጀመሪያቸው አይደለም። ሲሳራን እንደዚህ ያለችው ሴትዮዋ ነብይ ነች፣ የምታይ ሴት ነች። ድሉን እስራኤላዊ ተዋክቶ አይደለም ያመጣው አለች። ከዋክብት እንኳን አብረውን ገጥመዋል። የሚዋጓችሁን ከዋክብት እንኳን ሲዋጓቸው ያለ አልሰማችሁም? አሜን አሜን። አልሰማችሁም? አሜን። ከዋክብት እንኳን ሲዋጓቸው ያለ አሜን። ከዋክብት እንኳን ሲዋጓቸው ያለ አሜን። እነሱ ፍላጻውን ሲልኩት ላኪውን አንተ እንደማታውቅ ያውቃሉ። ነገ አብረው ህብረት ያደርጋሉ። ከነገ ወዲያ መልሰው ያንኑ መንፈስ አንተ ላይ ይልኩብሃል። ከነገ ወዲያም ደግሞ ካንተ ጋር መፍትሄ ፈላጊ ሆነው አብረው ይቀመጣሉ። አዲስ ታይም ግን አሁን በዚህኛው ጊዜ ግን ኔቸር እንኳን ጠላት ይሆነባቸዋል። አሜን። ተፈጥሮ እንኳን ጠላት ይሆነባቸዋል። አሜን። ተፈጥሮ እንኳን ጠላት ይሆነባቸዋል። አሜን። መጽሐፍ ቅዱስ በደንብ ስሙኝ። ኔቸር ከዋክብትና ዌዘር ሲዋጋ የመጀመሪያ አይደለም። መጽሐፍ ቅዱስ በበረዶ ገደላቸው ይላል። እስራኤል በረሃ ነው። በረዶ ከየትኛውም ስፍራ አይመጣም። በበረዶ ገደላቸው ነው የሚል። በሰው እጅ ከሞቱት ይልቅ በበረዶ የሞቱት በዙ ይላል። ዌዘር እንኳን ይዋጋል። ዛሬ በኢየሱስ ስም ጸልያለሁ። አሜን አሜን። ኤነሚዎችህን በሙሉ አሜን ዌዘሩ እንኳን እንዳይስማማቸው ጸልያለሁ። አሜን።
ወይዘሩ እንኳን እንዳይስማማቸው ጸልያል። አሜን። ወይዘሩ እንኳን እንዳይስማማቸው ጸልያል። አሜን። ወይዘሩ እንዲዋጋቸው ጸልያል። አሜን። ከዋክብት እንኳን ሲገጥሙት እስራኤል ያቀም የምታውቀው ነብይቷ ነች። ነብይቷ ነች ግጥሙን የገጠመችው። ውጊያው እንዴት እንደነበር ምዕራፍ 4 ላይ የነበረው ውጊያ ስታወራ የሲሳራ ሰራዊት በሙሉ ያለቀው ከዋክብት ተዋክተውት ነው። ሄሎ ከዋክብት ምን ብለውት ነው? ተዋክተው። በደምብ ስም። ምድር ላይ የሚፈጠሩ ወይዘሮች በሙሉ የከዋክብት ተጽዕኖ እንዳለበት ታውቃላችሁ? ወንዞች ሲሞሉ ሲጎሉ፣ ውቅያኖሶች ሲሞሉ ሲጎሉ ከጨረቃ ጋር ዳይሬክት ኮንታክት አላቸው። ይሄንን ብላችሁ አራተኛ ክፍል ስለተማርኩ አይደለም። እዚህ ቸርች ብቻ ነው ሰዎች መጽሐፍ ቅዱስን ፊዚክስም የሚማሩት። ተሟጅ absolutely true major prophet የወንዞች ሞግደል፣ የወንዞች ማነስ፣ የወንዞች ኢቫፖሬት ማድረግ እያንዳንዱ ነገር ከከዋክብት ጋር የተገናኘ ነው። መጽሐፍ ቅዱስ ዘፍጥረት 1 ላይ እንደዚህ ይላል እኮ ከዋክብት ለምኖች ለዘመናት ነው የሚለው። ምድር ላይ ለሚፈጠረው ሲዝን በሙሉ ከዋክብት ተጠያቂ ናቸው። very true ያ ማለት the moment ኤነሚዎችህ ጋር ሲዝን ከተለወጠባቸው ከዋክብት ተቃውሟቸዋል ማለት ነው። oh yes papa ከዋክብት ተቃውሟቸዋል ማለት ነው። yes daddy ከዋክብት ተቃውሟቸዋል ማለት ነው። oh yes አሁን ሲዝን ሲለወጥ ያለው አሜን። ሲዝኑ ሲለወጥባቸው ያለው አሜን። ሲዝኑ ሲለወጥባቸው ያለው አሜን። እናፈራበታለን ያሉ ሲዝን የድርቀት ሲሆንባቸው ያለው አሜን። እግዚአብሔር ደስ የሚለኝ ምን እንደሆነ ልንገር። እግዚአብሔር ደስ የሚለኝ ጌታን እጅግ በጣም የምወደው አንተ ጋር ፋይት ለማድረግ መልአክና ሰው መልአክ አይጠበቅበትም። በፀሐይና በጨረቃ እንኳን ፋይት ያደርጋል። በኦክሲጅን ፋይት ያደርጋል። ኦክሲጅን አጠረ ብለህ ትሞታለህ። ኦክሲጅን እንኳን ፋይት ያደርጋል። ምድር ላይ ያሉ ወንዞች በሙሉ ፋይት እንዲያደርጉ ያደርጋል። ታይታኒክን የሚባለውን መርከብ የፈጠረው ሰው እንደዚህ ነው ያለው። ታይታኒክ ከፈጠረው በኋላ ይሄን ታይታኒክ የሚባለውን መርከብ አለ እግዚአብሔር እንኳን ቢቀመጥበት አይሰምጥም አለ። ጋድ ቀላል ያደረገው የበረዶ ግግር እንዲቀልጥ አደረገ። መርከቢቷ ሰመጠች። ጋድ ምንም መሪው እንዲበላሽም ሞተሩ እንዲበላሽ አላደረገም። በረዶውን እስኪ እናቅልጠዋል። እናቅልጠውና ሰምጣለች አሰምጥም አለ። በረዶው ሲሰምጥ oh yes daddy እስኪ ከበረዶ ግግር ጋር እስኪ እናጋጫትና ትሰምጣለች አሰምጥም አለ። ጋድ በቃ ቁጭ ብሎ ማየት ጀመረ። ናው ያንተ አሁን ኔክስ የምትገባበትን ሲዝን እንደዚህ ነው የምታየው። አሜን። ይወርቃል፣ አይነሳም፣ በዛው ይቀራል፣ አይሳካለትም ምናም ብለው እየጠበቁ የሚሆነው እንደዛ ነው። አሜን። የሰማይ ሰራዊቶች ፋይት ያደርጓቸዋል። አሜን። ከዋክብቶች ፋይት ያደርጓቸዋል። አሜን። በኃይል ፋይት ያደርጓቸዋል። አሜን። ይዋጓቸዋል። አሜን። ይዋጓቸዋል። እና ሲሳራን አለ የሰማይ ሰራዊቶች ምን አሉት? ከዋክብት ተዋጉት። ይሄንን ሰውዬ እግዚአብሔር በቃ ቀላሉ አለ ጦርም ማውጣት አይጠበቅብንም፣ ወታደርም አንድ ወታደር እንኳን እንዳይሞት ማድረግ እንችላለን አለና ኖርማል ሲፈስ የነበረ ወንዝ በተቃራኒው እንዲፈስ አደረገው። ማለት እንደዚህ እየሄደ ያለ ወንዙ ራሱ ብድግ ብሎ ካጠፋ ወንዙ ጋር ሰምቲንግ የተፈጠረ ነገር አለ። yes daddy ጋድ በወንዝ ፋይት አደረገው። yes በከዋክብት ፋይት አደረገው። ዛሬ እንደዛ ነው የሚሆነው። አሜን። ሜሬጅ ላይ ፍላጻን የሚልኩ ሰዎች oh yes ልጆች ህይወት ላይ ፍላጻን የሚልኩ ሰዎች አሜን። አገልግሎት ላይ ፍላጻን የሚልኩ ሰዎች oh yes daddy ቢዝነስ ላይ ፍላጻን የሚልኩ ሰዎች oh yes papa ያንተ ኖርማል ላይፍ ላይ ፍላጻ የሚልኩ ሰዎች አሜን። ኔቸር እንኳን ሲዋጋቸው ያል አሜን። ተፈጥሮ እንኳን የነሱ ተቃራኒ ሲሆን ያል አሜን። ተፈጥሮ የነሱ ተቃራኒ ሲሆን ያል አሜን። ቁጭ በል። መጽሐፍ ቅዱስ ከጥግ እስከ ጥግ ብታነቡት ደስ የሚል ብዙ ጊዜ መጽሐፍ ቅዱስን የሆነ እስራኤላዊ ወታደር ከሆነ ፊሊስጤማዊ ጋር ሲዋጋ ብቻ ነው የምታውቁት። መጽሐፍ ቅዱስ ዮሴፍ እንዴት ፈርዖን ቤት እንደገባ ታውቃላችሁ? እግዚአብሔር አየውና ይሄ ሰውዬ ከእስር ቤት አይወጣም አለ። እስር ቤት የማይወጣ ከሆነ የሆነ ነገር የሰማዩን ስርዓት ላዛባውና ረሃብ ልፍጠር አለ። ከዛ ፈርዖን ያንን ረሃብ አለመው። ከዛ ዮሴፍ መጣ። 7 ዓመት ረሃብ 7 ዓመት ጥጋብ አለው። ኦኬ ረሃቡን ያየኸው አንተን ረሃቡን እንዴት ማኔጅ ማድረግ እንዳለብህ እንካን ተሰራዋለሁ። ሰውዬው ቤተ መንግስት ገባ። ጋድ አንተን ለማንገስ አየሩን ብቻ መቀየር የሚጠበቅበት oh yes papa
አየሩን መቀየር ብቻ ነው። Yes, Daddy. ባንተ ላይፍ ላይ የሚጠነቁሉ ሰዎች የዚህ ሰፈር አየር አልተስማማንም ብለው ሲሄዱ ያለ Amen. ሲሄዱ ጥለው ሲሄዱ ያለ Amen. ከዛስ እግዚአብሔር ኔክስት ያደረገው ልንገራችሁ። ህልሙ ላይ ወንድሞቹ ሲሰግዱለት የታየው ራእይ ለማስፈጸም ወንድሞቹ ያሉበት ስፍራ ላይ ረሃብ ፈጠረ። ረሃብ የፈጠረ ሰዓት እስኪ እዛኛው ስፍራ ደግሞ ምግብ አለ ተብሏል ብለው ብድግ ብለው ሄዱ። ቪዥንህን እንኳን ለማስፈጸም ኔቸርን ይጠቀማል። Yes, Daddy. ኔቸርን ይጠቀማል። Amen. ሳምታይምስ ዙሪያ ያሉ ኤነሚዎች የሚያስደግሙብህ የሚያስመትቱብህ የጥንቆላ ቃል የሚናገሩብህ ሰዎች ላይ ድርቅ የሚባል ሲዝን ከመጣ እንዳደነግጥ። ኔቸር ተቃውሟቸው ነው። Amen. የኔ እግዚአብሔር በሉ እስኪ የኔ እግዚአብሔር ባለ ብዙ መሳሪያ ነው። ባለ ብዙ መሳሪያ ነው። ባለ ብዙ መሳሪያ ነው። ባለ ብዙ መሳሪያ ነው። ቁጭ በሉ። ሰዎች አንድ የማይገባቸውን ነገሮች ልንገርላችሁ። ሰዎች እናንተ ላይፍ ላይ የልጃችሁን ህይወት፣ አገልግሎታችሁን፣ ቢዝነሳችሁን፣ ትዳራችሁን ለመምታት አጋንንቶችን ነው የሚልኩት አይደል? ልክ ነኝ? ሲልኩብህ ያለ ምንም ምህረት ነው የሚልኩብህ። በደንብ ስሙ። አንድ እየተራመደ ያለ ዳዴ ያለ የ3 ዓመት ህፃን ልጅ ኑሮ ያ ልጅ ከዚህ በኋላ እግሩ እንዳይራመድ ዴመን ይልኩብሃል። የ3 ዓመት ህፃን ልጅ ነፍስ አያሳሳቸው። ቢኮዝ ሙሉ ፍቃዳቸውን ለዴመን የሰጡ ሰዎች ናቸው። ከኔ ጋር ናችሁ? እሱ ብቻ አይደለም። ቢዝነስህ ጥሩ እየሄደ ጥሩ እያንሰራራ ያለ ቢዝነስህ ኮላፕስ አድርጎ የቤት ክራይ መክፈል አቅቶ ጎዳና ላይ እንድትወጣ ዴመን ሲልኩብህ የልጆች ህይወት አያሳስባቸውም። ትዳር አያሳስባቸውም። ከኔ ጋር ናችሁ? በፍጹም ምንም ነገር አያሳስቡ። ላይክ አንድ ሰው ሙሉ ፍቃዱ ላጋነንት እስካልሰጠ ድረስ እኮ ይራራልሃል። ዴመን ያለበት ሰው ይራራል። ሙሉ ፍቃዱ ላጋነንት የሰጠ ሰው ግን ያጋነንትን ያህል ክፉ ነው። ከኔ ጋር ናችሁ? ደሞመንት አንተ የሆነ ተሽከርካሪ ይርክ በመኪና አደጋ እንድትሞት ዴመን ሲልኩብህ አጋነንት ሲልኩብህ አንተ ብትሞት ልጆች ምን ይበላሉ የሚለው ነገር ያሳስባቸው። ባለቤት ምን ትሆናለች የሚለው ነገር ያሳስባቸው። ልክ ነኝ? አንዳንድ መንፈሳዊ ያልሆኑ ፔንቶች አሉ ለእንደዚህ አይነት ሰዎች የሚራሩ። መጽሐፍ ቅዱስ ሟርተኛይቷ በህይወት እንድትኖር አትፍቀድላት ነው የሚለው። ከኔ ጋር ናችሁ አይደል? አትፍቀድላት ነው። አትፍቀድላት ፍቀድላት አይደለም፣ አትፍቀድላት ነው። መንፈሱ እንዳይሰራ አትፍቀድላት አይደለም፣ ሴትዮዋም እንድትኖር እንዳትፈቅድላት ነው የሚለው። ከኔ ጋር ናችሁ? ለእንደዚህ አይነት ሰዎች አፍተር ዲስ አንተ መዋጋት የጠበቅብህም። እግዚአብሔር ስላንተ የሰማይ ከዋክብትን አሜን ያንቀሳቀሳቸዋል። አሜን። ወይዘሩን መጠቀም ይጀምራል። አሜን። ወይዘሩን መጠቀም ይጀምራል። አሜን። ብዙ ጊዜ እስራኤላውያን ከግብጽ ሲወጡ ሁላችሁም የምታውቁት አንድ ጥቅስ አለ። ባህሩ እንደ ግድግዳ ቆመ ነው የምታውቁት ጥቅስ አይደል? መጽሐፍ ቅዱስ ግን እንደዛ ብቻ አይልም። እግዚአብሔርም ከምስራቅ ንፋስ አስነሳ ይላል። ያ የተነሳው ንፋስ እስራኤላውያንን ለማሰለፍ ፈርዖንን ደግሞ ለመቅበር ነው። ጋድ አየውና ይሄ ፈርዖን መምጣቱ ስለማይቀር መልአኩን ገብርኤልን ሚካኤልን መልአክ አይጠበቀብኝም። አንድ እዛ አካባቢ ያለ ንፋስ እንደዚህ ካነፈስኩት ሲምፕል ንፋስ እኮ ነው። በሉ እስኪ በቃ እግዚአብሔር እንደዚህ ከምስራቅ አቅጣጫ ነው ፉካልኩ በቂ ነው አለ። ንፋስ ነው ጠላት የሆነበት። yes ለፈርዖን ሙሴ ብቻ አይደለም ጠላት የሆነበት ንፋስ ጭምር የምስራቅን ንፋስ ኔቸር ጭምር ጠላት ሆነበት። በዚህ በኢትዮጵያ ምድር ኢትዮጵያ የምትባለው ሀገር እንዳታንሰራራ ኢትዮጵያ የምትባለው ሀገር ወደ ታየላት እግዚአብሔራዊ ስኬት እንዳትገባ ቁጭ ብለው የሚመቱት ሰዎች አሁን እንደዛ ነው የሚሆንባቸው። አሜን። የሚመቱት ሰዎች እንደዛ ነው የሚሆንባቸው። yes daddy የሚመቱት ሰዎች እንደዛው ነው የሚሆንባቸው። yes papa አሁን ኔቸር ይቃወማቸዋል፣ yes ንፋስ ይቃወማቸዋል፣ ከዋክብት እንኳን ይቃወማቸዋል። አሜን። ከዋክብት እንኳን ይቃወማቸዋል። አሜን። ከዋክብት እንኳን ይቃወማቸዋል። ናው ያንተ ዘር ፕሮስፐር እንዳያደርግ የሚቃወሙ ሰዎች ያንተ ዘር ዘመኑን በሙሉ በድህነት ውስጥ እንዲኖር አጋንንታዊ ፍላጻ የሚልኩ ሰዎች ኔቸር አሁን ሲቃወማቸው ያለ አሜን።
ኔቸር ሲቃወማቸዋል። አሜን። በደንብ ስሙ። እነዛ ሰዎች የእናንተ ቸርች አባል ይሁኑ አይሁኑ አያገባኝም። ግን አንድ ነገር ነው የማውቀው፣ እነዛ ሰዎች ቦርናጌን እንዳልሆኑ አውቃለሁ። ቦርናጌን የሆነ ሰው ከጌታ የተወለደ ሰው very true እንደዚህ አይነት ካራክተር እንደዚህ አይነት ባህሪ እንደሌሉ አውቃለሁ። ነገር ግን የእናንተ ኤነሚ የሆኑ ሰዎች በሙሉ አሁን ኔቸር ይቃወማቸዋል። አሜን። አሁን ከዋክብት ይቃወሟቸዋል። አሜን። አሁን በኢየሱስ ስም ኃይል ይቃወሟቸዋል። አሜን። ዛሬ ለሁለት ነገር እጸልያለሁ። ወደ እናንተ ፍላጻ የሚልኩ ሰዎችን መንፈስ ቅዱስ እንዲገልጥላችሁ ጸልያለሁ። አሜን። ሁለተኛው ነገር ኦ የስ ባይገልጥላችሁ እንኳን ስለ እነሱን የሰማይ ከዋክብት እንዲገጥሟቸው ጸልያለሁ። አሜን። እንዲገጥሟቸው ጸልያለሁ። አሜን። የሆነ ነገር አንተ ላይፍ ላይ ለውጥ ሲኖር ዙሪያ የሚቀኑ ሰዎች ካሉ ያ የዊች የመሆን የመጀመሪያው ደረጃ ነው። ከዛ በኋላ ነው ዊች የሚሆኑት። yes አንተ መልካም ነገር ሲሆንልህ ቅናት የሆኑ ሰዎች ፊትና ላይፍ ላይ ካየ ያ የመጀመሪያው ደረጃ ነው። ዲፕሎማ ነው ያ። ያ ዲፕሎማ ነው። ከዛ በኋላ ነው ወደ ዲግሪ ውስጥ የሚገቡት። yes ከኔ ጋር ናቸው አይደል? ቢኮዝ የዊች ካራክተርና ዊች ያልሆነ ሰው የሆነ ነገር ሲደረግልህ እግዚአብሔርን ስላንተ ያመሰግናል። መጽሐፍ ቅዱስ ውስጥ በጣም እንደሚገርም ልንገራችሁ። ዳዊት የሚባል ሰው አለ። ዳዊት እስራኤል እንዲበል ብሎ ስለ እስራኤል ይቀኛል። ግን አንድ ግለሰብ ነው። ጠላቶቻችን በላያችሁ ላይ በተነሱ ጊዜ ከዛስ ከኔ ጋር ናችሁ? እስራኤል ስለተባረከ ብቻ እኮ አይደለም፣ በዛ ሁሉ ጠላት ውስጥ ተከቦ በላይፍ መቀጠል ስለቻለ አመሰግናለሁ ነው የሚለው። በጣም የሚወዱ ሰዎች በጣም ቻሌንጅ ውስጥ ሆነ በቻሌንጅ ውስጥ ስለመኖርህ እንኳን ጌታን ያመሰግናሉ። የሚጠሉ ሰዎች የሆነ ነገር የተለወጠ ሰዓት ወደ ነበርክበት ሰፈር እንድትመለስ ነው የሚናገሩት። yes I rebuke them ቅናታቸው ያ ነው። ቅናታቸው ያ ነው። yes አሁን ኔክስ አሁን ብዙ ፊታቸው የሚጠቁር ሰዎች መነሳታቸው አይቀርም። yes because ያለበት ቤት ሲቀየር አይቻለሁ። I receive it መኪናው ሲቀየር አይቻለሁ። I receive it ድርጅት ሲቀየር አይቻለሁ። I receive it አካውንት ሲቀየር አይቻለሁ። I receive it አካውንት ሲቀየር አይቻለሁ። I receive it ኢቭን የምትለብሰው እንኳን ሲቀየር አይቻለሁ። I receive it የምትለብሰው እንኳን ሲቀየር አይቻለሁ። I receive it የምትለብሰው እንኳን ሲቀየር አይቻለሁ። አሜን አሜን። በረምስም ዙሪያ ያሉ ሰዎች ጤነኛ ናቸው አይደለም የሚለው መለካት ከፈለክ እጅ ላይ ምንም ነገር እንኳን ከሌለ ጥሩ ስልክ ያለው ሰው ካለ ከሱ ተውሰህ አብረሃቸው ተቀላቀል። በደንብ ስሙ። ብዙ ሳይንቲስቶች፣ ብዙ አርኪኦሎጂስቶች እነ ሙሴ የተሻገሩበትን ባህር ሲያዩት አሁን ባለው ሳይሆን በታይሙ በነበረው የባህሩ መጠን ኤቭሪቲንግ ሲያዩት እመኑኝ አንድ ሰው በወክ መሻገር ይችላል። ባህሩ በታይሙ ማለት ነው። እስቲላው ድረስ እንዳያምኑ የሚያደርጋቸው ነገር ምን እንደሆነ ልንገራችሁ። ሃው ፈረስ የያዘ ሰው፣ ሃው ሰረገላ የያዘ ሰው፣ ሃው ያ ሁሉ ሰው መጽሐፍ ቅዱስ እንዴት እዚህ ውስጥ ሰመጠ ይላል ይሏቸዋል። እሱ ብቻ አይደለም። ባህር ምሳሌ ውሃ እዚህ ጋር ፈሶ ሁለቱን ውሃ ወደዚህና ወደዚህ ብታረጓቸው በሰከንዶች ልዩነት ውስጥ ይሄኛው ውሃ ሊደርቅ አይችልም። መጽሐፍ ቅዱስ በደረቅ ውሃ ላይ ተሻገሩ ነው የሚለው። መሻገራቸው ብቻ እኮ አይደለም የሚገርም። ሙሴ በቃ ተሻግረናል ብሎ ቻው ሲል ባህሩ መልሶ ተከድኗል። እና ሃው ያን ሁሉ ህዝብ ገደለ ሲባል አንድ ያልገባቸው ነገር አለ። ጋድ ውሃን ወዳጅህ ካደረገው ሲምፕል ነው፣ ጠጣው ልትኖር ትችላለህ። yes ኤነሚ ካደረገው oh yes papa ውሃን ኤነሚ ካደረገው yes አንዳንድ ሰዎች በደንብ ስሙ። አንዳንድ ሰዎች የሚጠጡት ውሃ እኮ ነው የገደላቸው። የሚጠጡት ውሃ ኤነሚ የሆነ ሰዓት ጋድ የሚፈሰውን ወንዝ ኤነሚ ያደረገው ሰዓት አንተም አትተርፍም፣ ማንም ሰው አይተርፍም። yes ዛሬ እንደዛ ነው የሚሆነው። አሜን። ቸርች ውስጥ አውትሳይድ ሞር ዛን 50% በዙሪያችሁ ያለው ሰው አብዛኛው ዊች ነው። very true I agree ከኔ ጋር ናችሁ? አብዛኛው ነው የምላችሁ።
አብዛኛው የእናንተ ስኬት የሚያስደስተው ነው። ያው ሰዎች ከእግዚአብሔር በራቁ ቁጥር ከእግዚአብሔር አይደለም የሚርቁት፣ ከእግዚአብሔር በራቁ ቁጥር ለሉሲፈር ቅርብ ናቸው። Absolutely true. ከኔ ጋር ናችሁ? Yes. ሰንበት ብቻ በጌታ የሆኑ ሰዎች ከሰኞ እስከ ቅዳሜ በሉሲፈር ናቸው። Too much dangerous. ከኔ ጋር ናችሁ? ለጠላቶቻችሁ አሁን እንደዛ ነው የሚሆነው። Amen. እናንተን ያሻገራችሁ ወንዝ፣ እናንተን ወደ ከነዓን ሂዱ ብሎ የሸኛችሁ ወንዝ ለነሱ መቀበሪያቸው ይሆናል። Amen. ለነሱ ፍጻሜያቸው ይሆናል። Amen. አልሰማችሁም? Amen, 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 amen. ለነሱ ፍጻሜያቸው ይሆናል። Amen. እናንተን ሂዱና ባለጠጋ ሁኑ ያላችሁ ንፋስ ለነሱ የድህነታቸው ምክንያት ይሆናል። Amen. አንዳንድ ሰዎችን ኔቸር ሲቃወማቸው ያለው Amen. የሰማይ ከዋክብት እናንተን ወክለው ስለናንተ ሲዋጉ ያለው I receive.